አንደበት በመዝሙር 68 ላይ በመዝሙር 21 ላይ እንደተናገረው ክርስቶስ እያዩኝ ራሳቸውን ነቀነቁ እንዳለው በኖህ ላይ ካም እንደዘበተው ያለ ዘበት በክርስቶስ ላይ አይሁድ ዘበቱ። ሴምና ያፌት ግን በፍጹም የአባታችንን እርቃንማ አናይም ብለው አምጥተው ሸፈኑት ማለት ነው። እና በኖህ ላይ የተደረገው በካም የተደረገው ዘበት በክርስቶስ ላይ በዕለተ ዓርብ ተደገመ ማለት ነው። በእርቃኑን እያዩ አይሁድ ዘበቱበት፣ ናቁት። የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን ይነቀንቃሉ። የተናቀ የተጠላ ተብሎ የተነገረው በሙሉ ካም ያደረገው ነገር በክርስቶስ ላይ መደገሙን ኖህም ክርስቶስን መምሰሉን የሚያሳይ ነው። የሚገርመው ሴምና ያፌት ግን የአባታችን እርቃን አናይም ብለው ሸፍነውት ነበረ በታሪኩ ላይ። ይህም መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት አይሁድ በዘበቱበት ልክ ፀሐይና ጨረቃ ከዋክብት የአባታችንን የእግዚአብሔርን እርቃኑን አናይም ብለው መጨለማቸውን ወይም ራሳቸው መሸፈናቸውን ነው የሚያሳየው። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ፀሐይ ጸልመ ወወርህ ደመ ኮነ ወከዋክብት ወድቁ ፍጡነ ፀሐይ ጸልመ ወወርህ ደመ ኮነ ወከዋክብት ወድቁ ፍጡነ ከመይርአዩ እርቃኖ ለዛልበሶሙ ብርሃነ ብርሃን ያሳያቸውን አምላክ እርቃኑን እንዳያዩ ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ ብሎ ሴምና ያፌትን በፀሐይና በጨረቃ በከዋክብት መስሎ አባ ጊዮርጊስ ተርጉሞታልና በአጠቃላይ ኖህ ያደረገውን መድኃኒታችን ኢየሱስ ክርስቶስ አድርጎታል። ኖህ አዲስ ምድርና አዲስ ሕይወት ለሰው ልጅ እንደሰጠ መድኃኒታችን ኢየሱስ ክርስቶስ ከጥፋት ውሃ አድኖን እንደ መርከብ በሰራው መስቀል ከጥፋት ውሃ አድኖን እርቃኑን ወድቆ አዲስ ሕይወትን ለኛ ሰጥቶናል ማለት ነው። ከኖህ በኋላ የምናገኛቸው ሶስቱን አርስተ አበው ነው። አብርሃም፣ ይስሐቅና ያዕቆብን ነው። አብርሃም፣ ይስሐቅ፣ ያዕቆብ በጣም አስገራሚ የሆነ ነገረ ክርስቶስ በታሪካቸው ውስጥ በጣም በብዙ ሁኔታ እናገኛለን። በቤተክርስቲያናችን የትርጓሜ መጽሐፍ አብርሃም፣ ይስሐቅ፣ ያዕቆብ አብ፣ ወልድ፣ መንፈስ ቅዱስን ይመስላሉ ወይም ምስጢረ ሥላሴን በሶስቱ እንመስልባቸዋል። ይህ ሲባል ይገጥማል ማለት አይደለም። ምሳሌ ሁሉ ሕጸጽ አለው። አብርሃም ከይስሐቅ፣ ይስሐቅ ከያዕቆብ እንደሚበልጥ ወይም እንደሚቀድም በአብ ከወልድ ወልድ ከመንፈስ ቅዱስ ይቀድማል ማለት አይደለም። ምንም አይነት ሰቦርዲኔሽን ምንም አይነት መቀዳደም የለም። አሁን ስንጠራ አብ ወልድ መንፈስ ቅዱስ ስላለን አብ ቀድሞ ወልድ ተከትሎ ማለት አይደለም። አብርሃም፣ ይስሐቅ፣ ያዕቆብ ስንል ግን አብርሃም ስለሚቀድም ነው። በዚህ አይመሳሰሉም። ነገር ግን በጠቅላላው በአብርሃም በይስሐቅ በያዕቆብ ታሪክ ውስጥ እግዚአብሔር ራሱን ገልጿል። ይህንን በደንብ እናብራራዋለን። ይህንን ለመረዳት እንድትችሉ የአብርሃም ልጁን ይስሐቅን እንዲሰዋ እግዚአብሔር ጠይቆት ነበረ። የምትወደውን አንድ ልጅን ይስሐቅን ሰዋልኝ ብሎ ጠይቆት ነበር። የምታስታውሱ ከሆነ በጣም አስገራሚ ነው የአብርሃም እምነት። እንግዲህ አብርሃም በጣም ብዙ ዓመት ቆይቶ ታግሶ እግዚአብሔር ልጅ ይሰጠኛል ብሎ ነው በመጨረሻ ይስሐቅን የሰጠውና በ100 ዓመቱ ያገኘውን ልጁን ሰዋልኝ እረድልኝ ሲለው አብርሃም ለምንድን ነው የማርድልህ? ይህን ያህል ዓመት ያስጠበከኝ ልታሳርደው ነው ወይ ልጄን አላለም። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብለኸኝ አልነበር ወይ? ከታረደ ልጄ እንዴት ነው ዘሩ የሚበዛው አላለም። ምንም የጠየቀው ጥያቄ የለም። እንግዲህ አብርሃም በጣም የሚገርም ነው። በእምነት ነው የሚታዘዘው። ስለዚህ አብርሃም ተነሳና ይላል በጠዋት ማልዶ ተነሳና ልጁን ይስሐቅን ይዞ ወደማሳይ መንገድ ውጣ ነው የተባለው። የት እንደሆነ እንኳን አያውቅም። በጠዋት ተነስቶ አህዮቹን አስጭኖ ባሪያዎቹን ይዞ ልጁን ይስሐቅን ይዞ ሄደ። እኔ እንደው መሄዱን ከማውራታችን በፊት አብርሃም ያን ሌሊት እንዴት የሚያድር ይመስላችኋል? ለምሳሌ ልጅህን ሰዋልኝ ብሎ እግዚአብሔር ነግሮት እስኪነጋ ሌሊቱን ምን እያሰበ ነው ሊያድር የሚችል? መቼስ ልጅ ማረድ የሚያጓጓ ነገር አይደለም። እንዴት ነው? አያመነታም ወይ? ምን ብሎ ነው? የሚገርመው ለሳራ እንኳን አልነገራትም።
ልጅሽን ላርደው ነው እግዚአብሔር አዞኝ ነው ቢላት እንዴ አንተ ከገረድ የወለድከው እስማኤል አለ አይደል እሱን ለምን አታርድም ልትለው ትችላለች። ስለዚህ በጠዋት ተነስቶ እንግዲህ ሲጨነቅ አድሮ በጠዋት ተነስቶ አብርሃም እንግዲህ አንድ ማረዴ ካልቀረ እንደው 1-2 ሳምንት አብሬው ልቆይ አላለም። የእግዚአብሔርን ትእዛዝ ለመፈጸም ቁርጠኛ ነበር። ስለዚህ በጠዋት ተነስቶ መንገድ ጀመረ። 3 ቀን 3 ሌሊት ተጓዘ። ከዛ በኋላ 3 ቀን 3 ሌሊት ከተጓዘ በኋላ እንግዲህ እነዛም 3 ሌሊት ቀናት ውስጥ እኮ ከልጁ ጋር የሚያሳልፈው ጊዜ ስቃይ ነው። ሊያርደው ነው እየሄደ ያለ ሊሞት ነው ልጁ እና ይህን እያወቀ አብሮ ከረመ። ከ3 ቀን በኋላ ሞሪያ የሚባለው ተራራ ላይ ደረሰ። የሞሪያ ተራራ ላይ ሲደርስ አብርሃም በተደጋጋሚ ልጁ ይጠይቀው ነበር የመስዋዕቱ በግ ወዴት ነው እያለ ማለት ነው። በተለይ ተራራውን መውጣት ሲጀምሩ እንጨት አሸከመው ርብራብ የሚሰራበት ማለት ነው። የመስዋዕቱ በግ ወዴት ነው እያለ ይጠይቅ ነበር። የመስዋዕቱን በግ እግዚአብሔር ያዘጋጃል ይለዋል እያለው የሞሪያ ተራራ ጫፍ ላይ ደረሱ። ሲደርሱ የምትሰዋው አንተ ነህ አለው። ይስሐቅ እሺ አለ። በጣም የሚገርም ነው ማለት እኔ አሁን በዚህ ዘመን ሆነን ስናየው አባት ልጁን ላርድህ ነው ቢለው ምንድን ነው የሚሆን? የማይሆን ነገር ነው። ራሱ ያስቃል። ራሱ እንኳን ላርድህ ነው ላርድሽ ነው ቀርቶ ስለት አለብኝ የሆነ ገዳም አብረን እንሂድ ቢባሉ የማይሰሙ ልጆች ባሉበት ዘመን ላይ ሆነን ስናየው በጣም ይገርማል። የይስሐቅ መታዘዝ አላመነታም። ሊሞት ታዘዘ። ከዛ ተኛ። በተኛበት ሾተሉን አንስቶ ሊያርደው ሲል ድምፅ መጣ። እግዚአብሔር የምትወደውን ልጅህን ልትሰጠኝ እንዳልሳሳህ አውቄያለሁ ብሎ ከጎን በቀንዱ በሐረግ የታሰረ ዕፀ ሳቤቅ የምንለው በሐረግ የታሰረ ቀንዱ የታሰረ በግ መጣና ያ በግ በይስሐቅ ፈንታ ተሰዋ ማለት ነው። አሁን ጥያቄው ምንድነው? እግዚአብሔር ለምንድነው አብርሃምን ልጅህን ሰዋልኝ ያለው? የመጀመሪያው ምክንያት እምነቱን ለመፈተን ወይም የአብርሃም እምነት ይገለጥ ዘንድ ነው። ግን ይህ ያው ጊዜያዊ መልስ ነው እንጂ አጥጋቢ መልስ አይደለም። ምክንያቱም እግዚአብሔር የአብርሃምን እምነት ያውቃል። አብርሃም ልጁን ሊሰዋ ፈቃደኛ እንደሚሆንም ያውቃል። ስለዚህ እግዚአብሔር የሆነ ነገር አድርጎ ቼክ አድርጎ ለማወቅ ብሎ ነው የሚለው መልስ በቂ አይሆንም። ያው መጽሐፍ ቅዱስ እግዚአብሔር እንደ ሰው የሚያወራበት መጽሐፍ ስለሆነ እንደ ሰው እናወራ እንጂ ይፈትነው ዘንድ ይታይ ዘንድ ያውቅ ዘንድ ይላል እንጂ ዋናው ምክንያት ግን እሱ አይደለም። እግዚአብሔር እየነገረን ያለው ሌላ ታሪክ አለ። ይህንን ታሪክ የምናውቀው መድኃኒታችን ኢየሱስ ክርስቶስ በተናገረው ቃል ነው። አባታችሁ አብርሃም ቀኔን ያይ ዘንድ ተመኘ፣ አየም፣ ደስም አለው ይላል። አባታችሁ አብርሃም ቀኔን ያይ ዘንድ የኔን ቀን ያይ ዘንድ ተመኘ፣ አየም፣ ደስም አለው ብሎ ክርስቶስ ሲናገር ጸሐፍት ፈሪሳውያን ተያይተው ተሳሳቁ። እንዴ አብርሃም አየኝ ትላለህ ወይ? አንተ 50 ዓመት ያልሞላህ እንዴት አብርሃም አንተን ያይሃል ብለው ሲስቁበት ክርስቶስ አብርሃም ሳይወለድ እኔ ነበርኩ አላቸው። ሲላቸው ሊገድሉት ድንጋይ ያነሱ፣ ተሰወራቸው ይላል። አብርሃም ምንድነው ያየው ነው? ምንድነው ሊገልጽለት የፈለገው? የገለጸለት ነገር አባታችን አባ ጊዮርጊስ ዘጋስጫም መልክዓ ቁርባን ላይ አብርሃም ተመነ ተፈሳህ ወተነበ፣ አብርሃም ተመኘ ደስ አለው ተነበ፣ ምስጢረ ሞትከ ክርስቶስ አመ በበግ ርእየ፣ በበጉ ውስጥ ባየ ጊዜ የሞትህን ምስጢር ይላል። ሊነግረን የፈለገው እግዚአብሔር ስለ ይስሐቅ በመሰዋት አብርሃም ስለሚያሳየው እምነት አይደል። እግዚአብሔር በዚህ ታሪክ ውስጥ መናገር የፈለገው ዓለሙን እንዴት እንደሚያድነው እና ለዓለሙ ምን አይነት ፍቅር እንደሚያሳይ ነው። አብርሃም አንድ ልጅህን የምትወደውን ሰዋልኝ ሲባል በተሰማው ስሜትና ባሳየው ፈቃደኝነት ውስጥ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን ምንኛ እንደወደደ ነው ማሳየት የፈለገው። አብርሃም የሚወደውን አንድ ልጁን ማለት የሚወደው ልጁ ከሌላ ወልዶ ቢሆንም ግን የሚወደው ልጁ ይስሐቅ ነው አይደለም። ስለዚህ የምትወደውን አንድ ልጅህን ሰዋልኝ ሲባል ባሳየው ፍቅር ውስጥ እግዚአብሔር ሊያሳየን የፈለገው የራሱን ፍቅር ነው። ወርቃማው ጥቅስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እግዚአብሔር ዓለሙን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የተባለው ማለት ነው። ስለዚህ አብርሃም ልጁን በመስጠት ያሳየው ፍቅር የእግዚአብሔር አብ ፍቅር ምሳሌ ነው። ስለዚህ አብርሃም የእግዚአብሔር አብ ምሳሌ ነው። አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደውን መውደድ ለማሳየት ነው።
አብርሃም ተነሳ፣ 3 ቀንና 3 ሌሊት ተጓዘ። ከዛ ሞሪያ ተራራ ደረሰ ማለት ነው። አብርሃም ልጁን ሰውቶታል ወይ